በእስራኤልና በኢራን ጦርነት ውስጥ ኢትዮጵያውያን ሙስሊምና ክርስቲያኖች በኃይለኛው ሁኔታ ሲከራከሩና ሲፋጩ ይታያል። የኢራን ጦርነትና የእስራኤል ጦርነት የክርስትናና የእስልምና ጦርነት አድርገው የሚያስቡ ሙስሊም ወገኖቻችን አሉ። ኢራን ውስጥ በራሱ በእኛ መረዳት ባለኝ እኔ እንኳን የተጨበጠ መረጃ በሚሊዮን የሚቆጠሩ ክርስቲያኖች አሉ። በዚያ ውስጥ ያሉት ክርስቲያኖች እንዴት ነው የሚኖሩት? እስከምን ድረስ ነው ነፃነታቸው? ለእናንተም ከኢራናውያን ይልቅ እኛ እንቀርባቸዋለን፣ ለእኛም ከእስራኤላውያን ይልቅ እናንተ ትቀርቡናላችሁ። ይሁዲነት በራሱ ከክርስትና ይልቅ በሐዲስ ኪዳን ለእስልምና ይቀርበዋል። የአብርሃም ልጆች ነን ብለው ያምናሉ። እስራኤላውያንም የእስልምና ተከታይ ሀገሮች። በሐዲስ ኪዳን ስንሄድ ደግሞ እስራኤላውያን በኢየሱስ ክርስቶስ አያምኑ፣ እንደ ነብይም አይቀበሉትም። እንዲህ የሚያስቡ ክርስቲያኖች ካሉ ሃይማኖታዊ ጦርነት እንዳልሆነ መረዳት ያስፈልጋል። ስህተት ያለው ክርስቲያኑ ላይ ብቻ አይደለም። ኢራን የሺዓ እስልምና ነው የምትከተለው። ስለዚህ ኢትዮጵያ ውስጥ ያሉ ሙስሊሞች ከሳውዲ ይልቅ ሺዓን ሲደግፉ ትክክል፣ የኢትዮጵያ ክርስቲያኖች ደግሞ እስራኤልን ሲደግፉ መርገም አይደለም። ስህተት ያለው ሁለቱም ጋር። ልክ እስራኤል ውስጥ ገዳማት እንዳሉት ኢራን ውስጥም ክርስቲያኖች አሉ። ክርስትናው ስጋት የሚሆን ኑሮ ዛሬ አይደለም ስጋት የሚሆን። ስለዚህ ከተቻለ መጸለይ ነው የሚያስፈልገው። በመጽሐፍ ቅዱስ ኢራን ማናት ብለን ያሰብን እንደሆነ ኢራን የጥንቷ ፋርስ ናት። እስከ 19ኛው መቶ ክፍለ ዘመን አጋማሽ ኢራን በፋርስ ስም ተጠርታለች ማለት ነው። ነገር ግን የአስተዳደር ልውውጥ ማለትም የካርታ መስፋትና መጥበብ ስላለ በመጽሐፍ ቅዱስ ታሪክና ሜዶን ተብሎ የሚጠሩት ጭምር በአሁኑ አኗኗር የኢራን ክፍሎች እንደሆኑ መጽሐፍ ቅዱስ ከተሞች እንደዚሁም የመጽሐፍ ቅዱስ ካርታ የሚል መጻሕፍቶች እንደሰጡኝ መረጃ ከሆነ ያኔ ፋርስ ብለን ከምንጠራት በስፋት አሁን ሰፍታ ኢራን ራሷ መሆኗን ይገልጽልናል። የኢራን ጥንታዊ ሁኔታ በመጽሐፍ ቅዱስ መረዳት አንዳንድ ጊዜ ከኢራቅ ጋር ተጠቃለው ይጠራሉ። ፋርስ ባቢሎን ተብለው በአንድ ይጠራሉ። ሌላ ጊዜ ደግሞ ፋርስና ባቢሎን ተብለው በአጎራባችነት ይጠራሉ ማለት ነው። ፋርስ የሚለውን አንዳንድ መረጃዎች እንደሚነግሩን ይሁዳ ከትዕማር የወለደው ፋሬስ የሚባል ልጅ በሱ ምክንያት ፋርስ ተብላ እንደተጠራች የሚያስቀምጡ የታሪክ ትንተናዎች አሉ፣ የተጨበጡ ማስረጃዎች። ይሁዳ ትዕማርን ለልጁ ነበር ያጋባት መጀመሪያ። ልጁ ግን እንዴት ከእርሷ ያጋባኛል ከአሕዛብ ነገድ ከሆነችዋ ብሎ ከፈቃደ እግዚአብሔር ውጭ የሆኑ ነውሮችን ይፈጽም ነበረ። በዚህ ምክንያት ልጁ ተቀሰፈ። ፈቃደ እግዚአብሔር የሕዝብ የአሕዛብ አምላክ መሆኑን ለመግለጽ ያኔ በነበረው ይሁዳ እንደገና ሳያውቅ ትዕማርን አግኝቶ በሁለቱ ርካቤ ምክንያት ፋሬስ ተወልዶ በፋሬስ ፋርስ እንደተባለች የሚናገሩ የታሪክ ጸሐፍት አሉ። እጅግ የረቀቀ ጥንታዊ ስልጣኔ ያላት። እንዲያውም አሁን ሰብአ ሰገል ላይ አከራካሪ ታሪክ አለ። የተወሰኑ ኢትዮጵያውያን ሰብአ ሰገል ኢትዮጵያውያን ብቻ ናቸው ብሎ ይናገራሉ። ነገር ግን ከምስራቅ መጡ ነው የሚለውና ምስራቅ ብሎ ያስቀምጠው ፋርስ ባቢሎን መሆኑን ዘመናውያን ተመራማሪዎች በምን ያስረዳሉ? ኮከብ ነው የመራቸው። ፋርሶች የሚታወቁት በኮከብ ምርምር ነው። እግዚአብሔር በሚያውቁት መገለጥ ልማድ ነው። እስራኤል ግብጽ ላይ እያሉ ግብፃውያን የሚያመልኩት የተዳሰሰ ነገር ያዩ ስለነበረ በዚያ ተሳስተው የተዳሰሰ ጣዖት አምልከው እንዳይሄዱ የሚዳሰስ ግን እግዚአብሔር የሚያድርበትን ታቦት እንደሰጣቸው ባቢሎናውያን ወይም ሰብአ ሰገል ደግሞ ከኢትዮጵያውያን ጋር ኢትዮጵያውያንን በታሪክ ውስጥ አሉበት። ሳባ ብሎ አረብም ብሎ ያው ብዙ ታሪኩ ሰፋ ያለ ስለሆነ ወደዛኛው ርዕስ አንገባ። ግን በቤተልሔም ወርቅ ከርቤ ዕጣን ከገበሩት አንዱ ሰብአ ሰገል ተብሎ ከሚጠሩት ጠቢባን የፋርስ ባቢሎን ነገዶች እንዳሉ ሰፊ የታሪክ ምልከታዎች አሉ ማለት ነው። እና ባጭሩ በትንሽ አገላለጽ በመጽሐፍ ቅዱስና በዓለም አቀፍ የኢራን መረዳት ውስጥ ያሉት ጨብጦች እነዚህን ይመስላል። ወቅቱ የእስራኤልና የኢራን ጦርነት ሳምንት ላይ ስለሆነ ያለ ነው። እስራኤልንም ካየናት በመጽሐፍ ቅዱስ በተለይ በዘመነ ኦሪት በቤተ ክርስቲያን መረዳት በዓለም ዘንድም እግዚአብሔርን ማምለክን ለዓለም ያስተዋወቀች እስራኤል ናት ብለን እናምናለን። እግዚአብሔርን ማምለክ ያኔ በነበሩ በተለይ ከዘመነ አዲስ ኪዳን በፊትና እስራኤል ማለት በይስሐቅ ልጅ በያዕቆብ ነው። ያዕቆብ የመጀመሪያ ስሙ መሰናክል ማለት ነው ትርጉሙ። ኤሳውን እግሩን ይዞ ስለተወለደ በዛ ምክንያት ይወጣለት ሰው
በኋላ ግን እግዚአብሔርን በራእይ ያገኘውና ታገለው ነው የሚለው መጽሐፍ ቅዱስ ላይ። ካልባረከኝ አልለቅህም ሲለው ስምህ ተለውጦ እስራኤል ተብሏል አለ። እስራኤል ማለት ሕዝበ እግዚአብሔር ማለት ነው፣ ትርጉሙ ማለት ነው። ሕዝበ እግዚአብሔር ማለት ነው ስንል አሁንስ የሚል ጥያቄ ቢነሳ በሐዲስ ኪዳን እስራኤል ዘነፍስና እስራኤል ዘሥጋ ብለን እንለያለን። እስራኤል ዘሥጋ በሐረገ ትውልድ የተወለዱት እስራኤላውያን፣ እስራኤል ዘነፍስ ክርስቶስን የተከተሉ በዓለም ያሉ ክርስቲያኖች ብለን እንለያለን። እስራኤላውያን በዚህ ታሪክ አይስማሙ። አሁን ያሉት እስራኤላውያን ዘነፍስ የሚለው ለሌላ መስጠት ማለት ታሪክ ሽማ ነው ብሎ ያምናሉ። ክርስቲያኖች ግን እንዲህ ነው የምንተረገውና እግዚአብሔር ዓለምን ያዳነባት የድነት ማዕከልም እርሷ ናት። የክርስትና መሰረትም እርሷ ናት። ብዙዎች አንዳንድ ጊዜ ኢትዮጵያ ውስጥ ያሉ ወንድሞቻችን እስራኤልን ለምንድን ነው በበጎ የምታነሷት ብለው ከፍተኛ የሆነ ክርክር ያነሳሉ። ኢትዮጵያውያን የእስራኤልን ምድር ሲናፍቋት አሁን ያሉት እስራኤላውያን በሃይማኖት ከኛ ጋር ይመሳሰላሉ ብለው አይደለም። ይልቁንስ የመጀመሪያ የክርስትና መሰረት የሆኑት ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስን ጨምሮ ድንግል ማርያምን ጨምሮ ያገኘናቸው እስራኤል ላይ። ለምሳሌ የእስልምና ታሪክ ሲመዘዝ መካ የእስልምናው የታሪክ አስኳል እንደሆነው የክርስትናው የታሪክ አስኳል ያለው እስራኤል ላይ። በአጠቃላይ ግን እስራኤል ማናት ለሚለው በያዕቆብ የተጠሩ በእስራኤል ያዕቆብ እስራኤላውያን ተብሎ የተጠሩ ህዝቦች ናቸው ማለት ነው። በክርስትና ታሪክ ውስጥ ክፉም በጎም ታሪክ እስራኤል ላይ ነው ያለው። በጎ ነገር ብቻ አይደለም ያለው። የክርስቶስንም መሰቀል የምናየው እስራኤል ውስጥ ነው። የሐዋርያትንም መከራ የምናየው እስራኤል ውስጥ ነው። የነቢያትንም መከራ የምናየው እስራኤል ውስጥ ነው። በዚያ ልክ ደግሞ የክርስትናውን በዓለም መድረስና መስፋፋት የዓለምን ድነት የበለጠውን ከመከራው ነገረ ድነቱ ስለሚበልጥ የበለጠውን ደግሞ እናገኘው እስራኤል ውስጥ ነውና እስራኤል ይህን ትመስላለች ባጭሩ ማለት ነው። ጦርነት በቅርብ ላለው ብቻ አይደለም፣ ታውቁታላችሁ። አሁን ያለንበት ዓለም እንደ ኤሌክትሪክ ገመድ ኮንታክት በአብዛኛው የኢኮኖሚ ባለሙያዎች የበለጠ ይረዱታል። ነገር ግን በዓለም ላይ ጦርነት ካለ በዓለም ውስጥ ራሱ ተጽዕኖ አለ። ምናልባት የኢትዮጵያ ዘይት እንዲህ የተሰቀለበትን ምክንያት ስንጠይቅ በጥልቀት መረዳት ላይ የተተነተነ ይሁን አይሁን መረጃው ላላቸው ሰዎች ትተን የዩክሬንና የሩሲያ ጦርነት እንዳንድ አመክንዮ ይነሳል። የስንዴዎች ዋጋ መናር እንዳንድ አመክንዮ ይነሳል። የማለት እዛ ሩቅ ላይ ያለው የራሽያና የዩክሬን ጦርነት እዚህ ምስራቅ አፍሪካ ላለችው ኢትዮጵያ የራሱ ጫና አሳድሯል ማለት ነው። ሌሎች ዓለማትም ላይ ስንሄድ ጫና አሳድሯል ማለት ነው። በጣም ለየት የሚለው ግን በተለይ መካከለኛው ምስራቅ አረብ ሀገራት ላይ ላሉ ኢትዮጵያውያን ግን ጫናው አሁን በገለጽኩት ደረጃ ብቻ አይገለጥ። የመጀመሪያው የህይወት የመኖር ስጋት ብቻ ነው። ምክንያቱም እኛ ኢትዮጵያውያን ስንጨራረስም እስካሁን በነበረው ደረጃ በክላሽ በምን ነው የምንጨራረሰው? በአንድ ጊዜ ምድር ደባልቆ አገርን ባዶ የሚያደርግ መሳሪያ ላይ እርስ በርሳችን በሰፊው አላሳለፍ። የኛ ውስጥ ጥሩ ነው ወይ ለማለት አይደለም። ምናልባትም በጭካኔያችን ዓለም ከሚጨራረሰው በላይ የምንጨራረስ ደግሞ እኛ እንሆናለን። ግን እዛ ያሉት ልጆች እነዚህ ታላላቅ ከባባድ መሳሪያዎች ሲያጓሩ ለኢትዮጵያውያን አዲስ ናቸው። ድምጻቸው አዲስ ነው። እናት ቤት ታቅፎ የመብረቅ ብልጭታ ሲኖር እኔ ልጄ የምትል እናት ያሳደገችው ኢትዮጵያዊ የሚሳኤል ድምጽ ምን ያህል ያስደነግጠው እንደሚችል መረዳት አለበት። በዚያው ላይ ሞቴ በሀገሬ ይሁን ብሎ ነው የሚያምነው ኢትዮጵያዊ። ነገራችን ድገቴ ከሚል ይልቅ ሞቴ በሀገሬ እናቴን አባቴን አይቼ ብሎ የሚያስብ ሰው የከባባድ ድሮኖች ፍጭት ድምጸት ሲስተጋባ በአይምሮ በስነ ልቡና ላይ የሚፈጥረውን ዋይታ በቃላት መግለጽ አንችልም። ስለዚህ ከእስራኤል ጀምሮ ሁሉም አረብ ሀገር ላይ ያሉ ኢትዮጵያውያን የዚህ ስነ ልቡና ተጠቂዎች ናቸው። በሁለተኛ ደረጃ እነዚህ ሀገራት ኢኮኖሚያቸው ከደቀቀ ለሰራተኞቻቸው የሚከፍሉት የለም። ቀጣይም ሂዶ ለመቀጠር የሚያስችል የኢኮኖሚ ድልድይ የለም። ኢኮኖሚያቸው ሲወድቅ የነሱ ኑሮ ወደቀ ማለት በዚያ ውስጥ የተጠለሉ ለሀገር የሚተርፍ ኢኮኖሚ፣ ለወገን እርዳታ፣ ለቤተ ክርስቲያን፣ ለተጎዱ ወገኖች ፈሰስ የሚሆነው በሙሉ ይገታል። ያ ለልጆቻችን
በእግዚአብሔር እምነት በጥንካሬያቸው ይሻገሩታል ብለን ስለምናምን እንጂ የአእምሮ ፈተና ነው። በአጠቃላይ በጣም ከፍተኛ የሆነ ጫና ነው ያለባቸውና ያው የተሰደዱትን እመቤታችን ቅድስት ድንግል ማርያምን የስደተኞች መመኪያ ስለሆነች ራሷ የጀመረችው ስደት ስለሆነ ምንም የተሰደዱንበት መጠን ቢለያይም እንደምትጠብቃቸው እንደምታማልዳቸው ተስፋ እናደርጋለን። ከሁሉ ደግሞ ተስፋሆሙ ለስዱዳን የስደተኞች ተስፋቸው ይባላል። የመድኃኔዓለም ወገን ለሌላቸው ወገን መሆን ይችልበታል። ምስካየ ሕዙናን ያዘኑትን ማረጋጋት፣ ማጽናናት፣ ማሳረፍ ይችልበታል። በዚህ ምክንያት ሃይማኖታቸውን አጥብቀው የያዙ ኢትዮጵያውያን እግዚአብሔር ተአምር ተደርጎላቸው ሳይጎዱ እንደሚያልፉት ተስፋ እናደርጋለን። በዚያ በሀገረ ስብከቱ ከሀዘን ባሻገር በመካከለኛው ምስራቅ ለነሱም ለኛም የምናውቀው ተስፋ ደግሞ አለ። ያለፉት ያ ምንድነው? በጣም በጸሎት ከእግዚአብሔር ጋር የሚገናኙ ትሁት የሆኑ ሊቀ ጳጳስ ናቸው። ብፁዕ አቡነ ዲሜጥሮስ የልጆቻቸውን ቀድመው የሚያለቅሱ የሚያነቡ አባት ናቸው። በየአካባቢው ምዕመናን ማረጋጋት፣ ጾም፣ ጸሎት አዋጅ እያጸኑ እየሰበሰቡና መመሪያ እየሰጡ መሆኑን ደግሞ ይሄ ትልቅ ተስፋ እንደሆነ አባትን ይልቅ ደም ሲል ልጆችም ያህል እንደሚረጋጉ ይህን ለመጥቀስ ፈልጌ ነው። በእስራኤልና በኢራን ጦርነት ውስጥ ኢትዮጵያውያን ሙስሊምና ክርስቲያኖች በኃይለኛው ሁኔታ ሲከራከሩና ሲፋጩ ይታያል። የዓለምን የፖለቲካ ሁኔታ ገብተን የመተንተን አቅሙም የፍላጎት መጠኑም የተገደበ ነው። የተገደበ የሚሆነው ምንድነው? ከኛ በተሻለ ሁኔታ በሙያው ዘርፍ ያሉበት ሰዎች ስማሙ። ከሃይማኖት አንጻር ግን እስከ ጥግ ሄደን መረዳት ያስፈልጋል። ወቅታዊ ነባራዊ ሁኔታውን ከኛ አንጻር እኔ ሁለት ነገሮችን እታዘባለሁ። የመጀመሪያ ሙስሊም ወገኖቻችን የኢራን ጦርነትና የእስራኤል ጦርነት የክርስትናና የእስልምና ጦርነት አድርገው የሚያስቡ ሙስሊም ወገኖቻችን አሉ። እነዚህ ሙስሊም ወገኖቻችን መረዳት ያለባቸው ነገር ፋርስ ወይም ኢራንና እስራኤል የሚያከናውኑት ውጊያ የኦርቶዶክስ ጦርነት ማለት ይቅርና የኦርቶዶክስ ድርሻ በውስጡ ምንም እንደሌለበት መረዳት ያስፈልጋል። ይሄን አለማወቅ ራሱ በጣም መድከም ነው። ለምሳሌ ዜና ላይ ስለምንወስደው የተለየ ነገር ስለማያስፈልግ በዚህ ጦርነት ውስጥ ፑቲን የሩሲያው ፕሬዚዳንት የኢራን ደጋፊ ነው ብለው ያምናሉ። በዓለም ውስጥ ያሉ ሰዎች እስከምን ይሄዳል የኛ ድርሻ አይደለም። ጦርነቱ የሃይማኖት ከሆነ ከራሽያ ህዝብ በላይ ኦርቶዶክሳዊ ህዝብ የለም። አሁን ባለው የዓለም ቁጥር ውስጥ ከፍተኛውን ቁጥር የሚይዘው ኦርቶዶክሳዊ ህዝብ ራሽያ ውስጥ ነው ያለው። ስለዚህ ራሽያ ከኢራን ጎን ከሆነች ጦርነቱ ከክርስትና ጋር ምንም የሚያገናኘው እንደሌለ በዚህ መረዳት እንችላለን ማለት ነው። ኢራን ውስጥ በራሱ በእኛ መረዳት ባለኝ እኔ እንኳን የተጨበጠ መረጃ በሚሊዮን የሚቆጠሩ ክርስቲያኖች አሉ። ለዚያውም ኦርቶዶክስ ተዋህዶ ናቸው። የአርመን ቤተክርስቲያን የምትመራቸው የሶሪያ ቤተክርስቲያን ጳጳስ የምትመድብላቸው እና ከሐዋርያት ውስጥ የሚቆጠረው የበርቶሎሜዎስ ጥንታዊ ገዳም መገኛ ኢራን ውስጥ። በዚያ ውስጥ ያሉት ክርስቲያኖች እንዴት ነው የሚኖሩት? እስከምን ድረስ ነው ነፃነታቸው? ነፃነት አላቸው ብዬ እኔ አላምንም። ምክንያቱም ያው እስላማዊ ሃይማኖታዊ መንግስት ነው ያለው። ያ ማለት ደግሞ የተገደበ ነፃነት አለ። ግን ቢያንስ በኢራን ውስጥ ያሉ ክርስቲያኖች ኢራናዊ ዜግነት አላቸው። በዚህ መረዳት እንችላለን ማለት ነው። ስለዚህ ሙስሊም ወገኖቻችን እዛ ላይ ላለው ችግር እዚህ ያሉት ወገኖቻችሁን የምትጠሉ ወገኖቻችሁን የምትጠሉት በጣም በተሳሳተ ነው። ለእናንተም ከኢራናውያን ይልቅ እኛ እንቀርባቸዋለን፣ ለእኛም ከእስራኤላውያን ይልቅ እናንተ ትቀርቡናላችሁ። በዚህ መረዳት ያስፈልጋል። ሁለተኛ ከሃይማኖት መነጽር ካየነው እኮ ይሁዲነት በራሱ ከክርስትና ይልቅ በሐዲስ ኪዳን ለእስልምና ይቀርበዋል። ለምን? ቢያንስ ሁለቱም አንድ ገጽ ብለው ያምናሉ። ስላሴን አያምኑም። ሁለቱም ስላሴን ባለማመን አይሁድና እስልምና አንድ ነው። በዚህ ላይ ባለው መረዳት አሁን በጊዜው ሁኔታ ማለት ነው። በስነ ልቡናና በአቀማመጥም ካየን እስራኤል የእስልምናው መነሻ ለሆኑት መካከለኛው ምስራቅ ጎረቤት ናት። በጣም ይሄ ብቻ አይደለም የሚገርማቸው፣ የአብርሃም ልጆች ነን ብለው ያምናሉ እስራኤላውያን። የእስልምና ተከታይ ሀገሮች
ስለዚህ እኛ ኢትዮጵያውያን ምኑ ነው የሚያፋጀን? ይሄን መረዳት ያስፈልጋል። ይሄ ለሙስሊም ወንድሞቻችን ነው። ይልቁንስ ወገንህን ስትገፋው ስትጠላው የተሳሳተ መጠጊያ ፍለጋ ይሄዳል። ያወጣው ላይ ያወጣም ያንዳለው የተሳሳተ መጠጊያ ምናልባትም አንዳንድ ክርስቲያኖች እስራኤልን የሚናፍቁት ሀገር ውስጥ የጥላቻ እንቅስቃሴ ሲያዩ እንደ መደበቂያ የመፈለግ እንጂ እስራኤል ክርስቲያን ናት ብለው አምነው ነው ብዬ አላስብም። ስለዚህ እኛ ተዋንደን ስንኖር ምድሪቷም ትበቃናለች። ወደ ሌላ ቦታ ማንጋጠጥ ለማንኛውም ስለማይጠቅም በዚህ ደረጃ መረዳት ያስፈልጋል። እዚህ ላይ እኔ በጣም መግለጽ የምፈልገው አገልግሎት ሲሄድ ወደ ክፍለ ሀገር ቤተክርስቲያኑ የምጠይቅ ከሙስሊም ሰው ነው። በነገራችን ላይ እንደ ግባት ወስደዋለሁ። ለምን ኢትዮጵያውያን ምን አይነት ትስስር አለን የሚለው እዚህ አዲስ አበባ ውስጥ ጻድቃኔ ማርያም የምትባል ቤተክርስቲያን አለች። ከሷ አካባቢ ኪዳነ ምሕረት አለችና አደባባዩ ላይ ወርጄ ወደ እርሷ ለመሄድ ቦታው ሲጠፋኝ አንድ ሙስሊም ነበር የጠየኳቸው እና እስከ መጨረሻ ያመላከቱኝ አቅጣጫ ሳይሆን አይደል ብቻ ሳይሆን የራሳቸው ተቋም እስኪመስል ድረስ የገለጹበት በጣም ሲገርመኝ ይኖራል ማለት ነው። ሌላ ደግሞ በዚህ በጉራጌ ስልጤና ሀዲያ የሚዋሰኑበት አካባቢ ነው። ነውሱን ይማርና ከዘማሪ ገረም ጸጋዬ ጋር አብረን አገልግሎት ሄደን በጣም መሽቶብን ሲመሽ በመኪና ውስጥ አንድ ክርስቲያን እንኳን የለም። ያደረሱን ሙስሊሞች ናቸው። ከዚያ በመቀጠል የኢትዮጵያ ክርስቲያኖች ደግሞ ወደ እስራኤል ሲያማትሩ ያላቸው መረዳት ያው ቅድም እንደጠቀስኳችሁ እስራኤል ጋር ያለንን ትውፊታዊ ወይም በተለይ በዘመኑ ኦሪት ያለው ውርስና እኛ ከዓለም የምንለይ ክርስቲያኖችም ነው ኢትዮጵያውያን። ለምን ከአሕዛብነት አልመጣንም? ከኦሪት ነው ወደ አዲስ የተሸጋገርነው። በዚህ ምክንያት ታቦት አለን፣ ኦሪታዊነት አለን። ከእስራኤል ጋር ይሄ ያጣምረናል። ነገር ግን በአዲስ ኪዳን ስንሄድ ደግሞ እስራኤላውያን በኢየሱስ ክርስቶስ አያምኑ፣ እንደ ነብይም አይቀበሉትም። ስለዚህ እኛ እስራኤልን ብለን ወይም እስራኤላውያን ክርስቲያኖችን ብለን አንረዳም። እንዲህ የሚያስቡ ክርስቲያኖች ካሉ ሃይማኖታዊ ጦርነት እንዳልሆነ መረዳት ያስፈልጋል። እስራኤል ቦታው፣ ቅርሱ፣ ታሪኩ ከኛ ጋር ያለው ትስስር ተፈጥሮ እስራኤላውያን ብቻ አይደለም። ግዕዝ ላይ ስንፈልግ እኮ አረበኛና ግዕዝ አንዱ ነው የምናገኛቸው። አረብም ላይ ስንሄድ ለምሳሌ ከታህት፣ ክቡዝ፣ ህቡዝ፣ ማይ የመሳሰሉትን ቋንቋዎች አሁን ብንወስዳቸው ግዕዝም አረበኛም ላይ ነው የምናገኘው። ቋንቋችን ሴሜቲክ ነው በአብዛኛው። ኢትዮጵያ ውስጥ ሴሜቲክ ብቻ ነው እያልኩ አይደለም። በተለይ በአብዛኛው ክርስቲያን የሚበዛበቱ በሙሉ ግዕዝ ነው አይደል? ስለዚህ ከአረቦችም ጋር ባይድ እንዳልሆነ ሁሉ ከእስራኤልም ጋር ባይድ አይደለም። መረዳት የሚያስፈልገው ነገር ሃይማኖት ግን አያገናኘም። እስራኤል ክርስቲያን ናት የሚለው ግንዛቤ ከክርስቲያኖች ላይም በፍጹም ስህተት መሆኑን መረዳት ያስፈልጋል። እስራኤል የምትከተለው የኦሪት እምነት ነው። አሁን ያለችበት ሁኔታ ከፍተኛውን የቁጥር መጠን የሚይዘው እሱ ነው። ነገር ግን በእስራኤል ውስጥ ገዳማት፣ ቅዱሳን መካናት እንዳሉንና ልክ ኢትዮጵያዊው ጃንደረባ ሂዶ እንደሰገደው ሄደን የምንሰግድባት ምድር መሆኗን መረዳት ያስፈልጋል። አንዳንዶቹ ክርስቲያኖቹን ብቻ ለመዝለፍ የሚጠቀሙበት እናንተ እኛ ኢየሱስን ነብይ ብለን እንቀበለዋለን፣ እስራኤል ግን አይቀበሉትም፣ ለምንድን ነው ታዲያ ወደ እስራኤል የምትሉት ብለው የሚተቹ ወንድሞችን እሰማለሁ። ኢትዮጵያውያን እንደ ሃይማኖት ወደ እስራኤል የሚሉበት ምክንያት አላቸው ብዬ አላስብም። እንደ ሃይማኖት ክርስቲያኖች ናቸው፣ ወደ ኢየሱስ ክርስቶስ ነው ማለት ያለባቸው ኢትዮጵያውያን እንደ ሃይማኖት ሲረዳ። ነገር ግን ክርስቲያኖችን እየዘለፍን ተመልሶ ደግሞ እዛ ውስጥ ያለውን ስህተትን ማየት ያስፈልጋል። የኢትዮጵያ ሙስሊሞች ወደ ኢራን ይላሉ። ስህተት ያለው ክርስቲያኑ ላይ ብቻ አይደለም። ኢራን የሺዓ እስልምና ነው የምትከተለው። የሺዓ እስልምና ማለት ሱኒዎችን በማውገዝ የተመሰረተ ነው። የሳውዲ፣ የዱባይ፣ የኩዌት፣ የባህሬን አብዛኛው የእስልምና እምነት መካን ጨምሮ ሺዓ አይደለም። ስለዚህ ኢትዮጵያ ውስጥ ያሉ ሙስሊሞች ከሳውዲ ይልቅ ሺዓን ሲደግፉ ትክክል፣ የኢትዮጵያ ክርስቲያኖች ደግሞ እስራኤልን ሲደግፉ መርገም አይደለም። ስህተት ያለው ሁለቱም ጋር። ስለዚህ ከተቻለ መጸለይ ነው የሚያስፈልገው። ካልተቻለ ግን ከኢራንም ከእስራኤልም የምንቀራረበው እኛ ስለሆን እኛ በፍቅር እንድንኖር ነው መረዳት የሚያስፈልግ እንጂ ክርስቲያኖች የግንዛቤ ችግር ስላለባቸው ሌሎቹ ደግሞ የበቃ እውቀት ስላላቸው አይደለም። ክርስቲያኖችም የእስራኤል ላይ ስነልቦናችን የሚያጠነጥኑት ብዙዎቹ ማለት ነው፣ ሁሉ ማለት አይደለም።
ሙስሊሞቹ ኢራን ላይ የሚያጠነጥኑት አንዱ ከአንዱ በእውቀት ስለተሻለ ሳይሆን መገፋፋት የወለደው ስለሆነ በዚህ ደረጃ ማየት አለብን ማለት ነው። ልክ እስራኤል ውስጥ ገዳማት እንዳሉት ኢራን ውስጥም ክርስቲያኖች ከክርስትና አንጻር መረዳት ያለብን በዚህ ሁኔታ ነው። የኢትዮጵያ ምድር ደግሞ ኦርቶዶክሳዊነት ያለ አድሎ እስልምናውን ሲያስተናግደው ሲቀበለው ምድሪቱ በሙሉ ክርስቲያን በነበረችበት ጊዜ እንኳን እስልምናን ያልተጸየፈች ሀገር አሁን ብዙ ቁጥር ያላቸው ሙስሊሞች ወገኖቻችን ባሉበት ዘመን ላይ የእስልምና ስጋት የሚሆን ክርስቲያን የለም። ሙስሊሞቹ መረዳት አለባቸው። ክርስትናው ስጋት የሚሆን ኖሮ ዛሬ አይደለም ስጋት የሚሆን። የመስቀል ጦርነት የሚባሉት በሮም የተመሩ ጸረ እስልምና ጦርነቶች የኢትዮጵያ ቤተክርስቲያን ታሪክ አይገኝ። እንዲያውም የሮማን ጦርነት የተዋጋችው የኢትዮጵያ ቤተክርስቲያን ናት። አድዋ ትልቅ ምስክር የወል ማንነት እንዳይደመሰስ ነው ውጊያ የተከናወነው እንጂ እኮ በዚህ ምክንያት የኦርቶዶክስ ተዋሕዶ ቤተክርስቲያን አብራቸው ስላልቆመች የሮማ ካቶሊክ ተመልሰው ሲሄዱ የግብፅን መነኮሳት አርደዋል፣ ደፍረዋል። እና የኢትዮጵያ ቤተክርስቲያን ዓለም ኃያላንን ብለው የመስቀል ጦርነት በእስልምና ላይ ሲያውጁ እንኳን ያልተባበረች ቤተክርስቲያን ነገስታቱ ክርስቲያን ብቻ በነበሩበት ዘመን ሃይማኖታዊ መንግስት እየተከተለች እንኳን ያላደረገችው አሁን ያለው ማህበረሰብ ጸረ ሙስሊም ሊሆን አይችልም። ይሄ በክርስትና በኩል ያለው ስነ ልቦና በሚገባ ስለምናውቀው ነው። ስለዚህ ወገኖቻችን በኢትዮጵያ ውስጥ ያሉ ሙስሊሞችን መረዳት ያለባቸው ያን ክርስቲያን ነው ማየት ያለባቸው። አርሲ ላይ እየሞተ ያለው ያ ክርስቲያን ነው። ቁጥሩ ባነሰበት ቦታ ሁሉ ተቀዝባዥ የሆነ እውነት ለመናገር ኢራን ላይ ማዘን ሰብአዊነት ነው። ኢራን ብቻ መወሰን ግን አያስፈልግም። እንዲያውም ከባዱ አንድ ቦታ ላይ አንድ ሼህ ሲገደሉ ክርስቲያኑ በዝምታ የሚያጅብ ከሆነ ብዙ ክርስቲያኖች በግፍ ሲገደሉ ሙስሊሙ በዝምታ የሚያጅብ ከሆነ አደገኛና አሳሳቢ ልምምድ ሀገራችን ውስጥ ነው ያለው። ያ በርቀት ያለው ጦርነት ከሚያደርስብን ጫና ባሻገር ኢትዮጵያውያን ሙስሊሞች፣ ኢትዮጵያውያን ክርስቲያኖች ሀገራችን ውስጥ ያለውን መሰረታዎችን ሊያናጋ የሚችል ደግሞ መረዳት ያስፈልጋል። ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ በጉልበት ጨቁነን ረግጠን የምናበዛው ሃይማኖት የለም። የምናሰፋው ክርስትና የምናዳርሰው እስልምና የለም። ለማስተማር በቂ የሆነ አማኝ አለ፣ ምሁር አለ። በጨዋ ደም አብረን በኖርንበት ልሳን መነጋገር ይቻላል። አንድ ምሳሌ ልንገራችሁ። በዚህ ሁኔታ በክርስትና ህይወትም ውስጥ ያለን ወንድሞች ሆነን ንጽጽር በማስተማር ትልቅ ስራ እየሰሩ ያሉ ወንድሞች አሉ። በየትኛውም ቦታ ላይ በጨዋነት መጠን አይምሮዊ ክርክር ማድረግ ነውና በዚያ ነው መበርታት ያለባቸው ብዬ አስባለሁ። ወሎ ውስጥ ነው መምህራን ርስት የሌላቸው የክርስቲያን መምህራን አሉ፣ መሬት የሌላቸው በጣም ተራቡ። ከሺዎቹ ከሙስሊሞቹ እንዳይነጥቁ ደግሞ ሃይማኖታዊ ጫና ማድረግ ስለሌለባቸው በጥበብ ለማስረዳት ይሉና ሺዎቹን ወይም ሙስሊሞቹን ምን ብለው ይጠይቋቸዋል? ቤተክርስቲያን ላይ ገብታችሁ ጠብቁኛል። ሙስሊም ቤተክርስቲያን አይገባም። ነገር ግን ምን አሏቸው? የክርስትናው ንክ ያው ቤተክርስቲያን ከመግባት በፊት የሚጠበቁ ንጽህናዎች አሉ አይደል? እንግዲህ መስጊድ ላይም ሊኖር ይችላል። ከሩካቤ መራቅ፣ ታጥቦ መንፋት፣ እንደዛ ሆናችሁ ግቡ ይሏቸዋል። ገቡና ማህሌትን ሲያዩ መርጌቶች ቁመዋል። ቀኑ ሚካኤል በጣም ተደነቁ። አንተ ይሄማ ያላህ መልአክ አይመስልም እንዴ? እንዲህ ነው እንዴ የሚያገለግሉት? በጣም ተገረሙ። አረዳት አስቀስበን ይሄ እኮ ያላህ መልአክ አሉ። ያላህ ቃል እየተናገሩ አረዳት ታወራ በድምጽ ሲሰሙ ሲገረሙ አደሩና በነገው ሻው ሲመጡ ምን አሉ? እነዚህ መርጌቶች እኮ መሬት የላቸውም፣ እንደዚህ ሆኖ መኖራቸውን አናውቅም ነበር። እንዲህ እያገለገሉ ያለ መሬት ይኖራሉ። እኛ ግን ጋሻችን ሰፊ ነው። ፈቃደኛ ከሆኑ ንጉሱ ካለን ከፍለን እንስጣቸው ብለው ሸሆቹ ጥያቄ ያቀረቡ። እስካሁን ድረስ ሸሆቹ ለመርጌቶቹ የሰጧቸው መሬት አለ። የኢትዮጵያ ውስጥ የኖረው የእስልምናና የክርስትና ታሪክ ይህን ይመስላል። እኔ የተወለድኩበት ደብር ላይ እንዳራ የሚጠቀስ ታሪክ አንድ ሙስሊም ነው ያለው፣ ካሳሁን አሊ ኑር ይባላል። የሚገርማችሁ በሀገሪቱ ውስጥ የእሱን ያህል ህዝብ የሚያከብረው ሰው የለም። በሃይማኖቱ ክርስቲያን ስለሆነ አይደለም። ጠይቁ። ያው በየዳ ኢየሱስ ብዬ ጠቅሼላችኋለሁ። በዋግምራ ሰንሰለታማ ተራራዎችና በሰሜን ጎንደር አማካይ ላይ ያለ ቦታ ነው። ጥናት ያደርጉ ስለሚያገኙት ማለት ነው። የሚከበረው ከሰው ሁሉ የተለየ ስነ ምግባር ስላለው አይደለም። በጣም ጥሩ ሰው ነው። አንድ ብቻውን ስለሆነ ስነ ልቡናው እንዳይጎዳ ይፈልጋል። የሀገሬው ክርስቲያን አንድ ብቻውን ነው። ልጆቹን ተንከባክቦ ሰርግ ላይ ሲሆን ለሱ ብቻ
የሚፈልገው ታርዶለት ይኖራል። ክርስቲያኖች የምንኮራበትና የምንመካበት ታሪካችን ይሄ ነው። አንዳንድ የሚጠቀሱ የነገስታት ታሪክ አለ። ነገሩን ለማጠቅለል ያህል ብዙ ሙስሊሞች በቅሬታ የሚያነሷቸው በዚህ ላይ ሁለት ነገር መውሰድ አለብን። አንደኛ የነገስታቱ ታሪክ በራሱ በዓለም ካለው ታሪክ ጋር ሲነጻጸር እውነት ለመናገር የተሻለ ነበር። ኃይለ ሥላሴ ሃይማኖታዊ መንግስት ናቸው። ቁርአን በአማርኛ በሳቸው ዘመን ተጽፏል። የቁርአን ህትመት ተዘጋጅቷል። መስጊዶችን ሸሆችን ገብቶ ባርከዋል። ዓለም እኮ በሌላ ሃይማኖታዊ መንግስት ስትመራ ሃይማኖቱን መለወጥ የሚያስቀጣባቸው ስርዓተ መንግስት አሉ። ኢትዮጵያ ክርስቲያናዊ መንግስት ኑሮ እንኳን እንዲህ አልነበረ። ያሙን ወግን ጫና አልነበረም ብለን ምናምን ክርስቲያኖች አይደለም። ለዛ ጫና ደግሞ አሁን ያለው ክርስቲያናዊ ቤተክርስቲያን አትጠየቅም። ክርስቲያኖች በነገስታቶቻቸው ተጨቁነዋል አይደል? በአፄ ሱስንዮስ 8000 ክርስቲያን ታርዷል። 8000 ሙስሊም ግን ኢትዮጵያ ውስጥ ታርዶ ያውቅ መረዳት የሚያስፈልገው ማለት ነው። የአመራር ዘያቸውና የግል ፖለቲካ መስመር ዝርጋታቸው ያደረሰው ጫና እስልምና ላይ ብቻ ነው አይደለም። እኛ እኮ በክርስቲያን መሪዎቻችን ተጨፍጭፈናል፣ ብዙ መከራ አሳልፈናል። እውነት ለመናገር በታሪክ ደረጃ ሲታይ እንደ ክርስቲያኑ ማህበረሰብስ ገዢዎቹ የበደሉት አለ እንዴ? ቤተ ክርስቲያኗ ውስጥ ተጠግተውባት ፍላጎታቸውን ፈጽሞ በጦርነት ሲጎዱት ሲሰቅሉት አልኖርም እንዴ? በደል አልነበረም እንዴ? ስለዚህ ይህንን መረዳት ያስፈልጋል። ያ የትናንት ታሪክ በራሳቸው በነበሩበት ዘመን ልክ የሚለካ እንጂ አሁን ባለው ክርስቲያን ልክ የሚለካ ስላልሆነ እኛ የኢትዮጵያውያን ብቻ ሳይሆን በዓለም ያሉት ሙስሊሞችም በሰውነታቸው እንወዳቸዋለን። እስራኤልና ኢራን ያለው ጦርነትም በተለይ ለክርስቲያኖች በተለይ ደግሞ ኢትዮጵያ ውስጥ ላሉ ሙስሊሞች የሃይማኖት ጦርነት አድርጎ እስራኤል ስትተኩስ ኢትዮጵያ ላይ መፈከር፣ ኢራን ስትተኩስ ኢትዮጵያ ሙስሊም ላይ መፈከር፣ ይህ በጣም አጠቃላይ ስህተት መሆኑን መረዳት ያስፈልጋል። በቂ ግንዛቤ መውሰድም ያስፈልጋል። አዋቂዎችም ማስተማር አለባቸው። ከጥላቻ ወጥተው ማስተማር ያስፈልጋቸዋል ማለት ነው።